የዕለተ ሐሙስ መጋቢት 10 2018 ዓ.ም የዕለቱ ዋና ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ብራችሁ ቆይታ ማድረገው አበባዮ ሰይፈ ነኝ። በቅድሚያም አርዕስተ ዜና። የአገዛዙ ሰራዊት የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅን በመቀበል የሪፐብሊካን ጋርድ አባሉ ከሰም ሁለተኛ ኮር ነበልባል ክፍለ ጦርን ተቀላቀለ። ሚኒሊክ እዝ 101ኛ ኮር ወልዲያ ዙሪያ ከባድ ተጋድሎ ማድረግ ድል አስመዘገበ። ሚኒሊክ እዝ 101ኛ ኮር አሃዶች የሆኑት 11ኛ ክፍለ ጦርና 35ኛ ክፍለ ጦር በጋራ በመሆን መጋቢት 9 2018 ዓ.ም ከንጋት ጀምሮ ከወልዲያና ከመርሳ ተነስቶ በበርካታ እግረኛና መካናይዝድ እንዲሁም በድሮን ታጅቦ ወደ መርጦ ማጥቃት ያደረገ የጠላት ኃይል ጋር ብርቱ ትንቅንቅና ተጋድሎ ማድረግ ድል አስመዝግቧል። በሌላ በኩል ሚኒሊክ እዝ በጠላት መዋቅር ውስጥ አስርጎ አስገብቶ የነበረው ጀግናው አርበኛው በለጠ ጠጌ የተሰጠውን የ7 ወራት የደህንነት ተልዕኮ በድል አጠናቆ 6 ወታደሮችን ጠርንፎ እንደያዘ ወደ አሃዱ መመለሱ ታወቀ። የአፋብኃ ሸዋ ጠቅላይ ግዛት እዝ አየር ኃይል ክፍል ለአማራ ፋኖ ታጋዮችና ደጋፊዎች አዲስ ብስራት ይዞ መምጣቱን አስታወቀ። የአፋብኃ ሸዋ ጠቅላይ ግዛት እዝ አየር ኃይል ክፍል ላለፉት 3 ዓመታት በተሰማራባቸው ቀጠናዎች በሙሉ በጠላት መካናይዝድ ጦር፣ አየር ወለድ ኮማንዶ፣ እግረኛ ሰራዊት፣ የአገዛዙ ካምፕና ሎጂስቲክ ማከማቻ ላይ ስኬታማ በተጠና መልኩ ጥቃቶችን ፈጽሟል። ከውጭ አሜሪካ ወታደሮቿን በኢራን ደሴትና በሆርሙዝ ወሽመጥ የማሰማራት ሀሳብ እንዳላት ተነገረ። ጤና ይስጥልን ውድ አድማጭና ተመልካቾቻችን፣ እኚህና ሌሎችንም ዘገባዎችን አጠናቅረን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝናችሁ። የአገዛዙ ሰራዊት የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅን በመቀበል የሪፐብሊካን ጋርድ አባሉ ከሰም ሁለተኛ ኮር ነበልባል ክፍለ ጦርን ተቀላቀለ። የብልጽግናው መራሽ መንግስት በአማራ ህዝብ ላይ የሚያደርገውን ጭፍጨፋ በመረዳት አንድ የሪፐብሊካን ጋርድ አባል ከነሙሉ ትጥቁ አንድ ስናይፐር በመያዝ ፋኖ መቀላቀሉ ተገልጿል። የሪፐብሊካን ጋርድ አባሉ በአገዛዙ በመከላከያ ቤት ቆይታውና ፋኖን ከተቀላቀለ በኋላ የተረዳውን ነገር ያስረዳል። ፋኖን በመቀላቀሌ እጅግ ደስተኛ ነኝ። ይህ አሳረኛው ፋኖ በብልጽግናው ቤት ዘራፊ ቀጣፊ እንደሆነ ነው የሚነግሩን። ነገር ግን እዚህ ምድር ላይ ያለው ሀቅ መጥቼ ስመለከተው እውነትም ትክክለኛ ታጋይና ለአማራ ህዝብ የቆመ ሀገር ወዳድ ነው። እኔ ይህን ተረድቼ ከዛሬ ጀምሬ ለአማራ ህዝብ መስዋዕት ለመክፈል ዝግጁ ነኝ ሲል ተደምጧል። የመጣሁት ከሪፐብሊካን ክፍል ከ5ኛ ክፍለ ጦር ከ4ኛ ሻለቃ ከ3ኛ ሻምበል ነው የመጣሁት። እሺ፣ እዚህ በመምጣቴ በጣም ደስ ብሎኛል ከእናንተ ጋር በመቀላቀሌ። አሳረኛው ፋኖ ዘራፊ እንዲሁም ሌባ እንዲሁም ቀጣፊ እንደሆነ ነው የሚያወሩት፣ ግን እዛ በወሬና እዚህ መጥቼ ሳየው የተለያየ ነው። እውነትም የእውነታ ትግል ያለው አማራ ፋኖ ላይ ነው። ምክንያቱም ለአማራ ነጻነት፣ ለአማራ እናት አባት እህት ወንድሞች ትግል የሚያስቀጥሉት ነው። እኔም ይህንን በመቀላቀሌ በጣም ደስ ብሎኛል። ዛሬም ነገም ወደፊትም አማራ ፋኖ ጎን ሆኜ መስዋዕት ለሆን ለአማራ እናት አባት ወንድሞች መስዋዕት ለሆን ዝግጁ ነኝ። አመሰግናለሁ። የሪፐብሊካኑ ጋርድ ወደ ነበልባል ክፍለ ጦር ሲቀላቀል ከሰም ሁለተኛ ኮር የነበልባል ክፍለ ጦር የጦር አስተዳደር ኃላፊ የሆኑት አርበኛ ስመኝ የእንኳን ደህና መጣ መልእክት አስተላልፈዋል። አክለውም ስርዓቱ እያበቃለትና እየፈራረሰ ወደ መጨረሻዋ ሰዓት እንደደረሰና ሌሎች ያገዛዙ ሰራዊት አባላት የፋኖን የምህረት አዋጅ ተቀብለው ፋኖን እንዲቀላቀሉ ጥሪ አስተላልፈዋል። አመሰግናለሁ። እንግዲህ በዛሬው ዕለት ጓዳችን አማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጣና አሳምነው ዕዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦርም በሰላም ተቀላቅሏል። በእውነት በጣም ደስ ይላል። እንግዲህ ስርዓት እየፈራረሰ እንደሆነ ባለፈው ሳምንትም አንድ ጓዳችን አንድ ብሬና አንድ ሀዲድ ይዞ ወደኛ ሲቀላቀል አብስረን ነበረ። እንግዲህ ስርዓቱ ያለምንም ጥርጥር ለይቶለታል፣ አክትሞለታል፣ እየፈራረሰ ነው። ስለዚህ ጓዳችን በጣም እድለኛ ነህ። ዛሬ ወደኛ ተቀላቅለሃል። ቀጣይ ደግሞ ያንተ ጓዶችን እንዲመጡ ጥሪ አድርገሃል። እኛም እንግዲህ ጥሪ የምናደርገው እስካሁን ድረስ ጥሪ እያደረግን ነው። ነገም ተነጎዲያም ደግሞ ቀጣይም ቢሆን እስካሁን እድሉን ያላገኛችሁ መታችሁ በሰላም እየተቀላቀላችሁ መታገል ያለባችሁ በፍላጎት ትታገላላችሁ። መታገል ደግሞ ፍላጎት የሌላችሁ ወደ ቤተሰቦቻችሁ የምንሸኝበትን አጋጣሚ እያመቻችን ነው። ስለዚህ ጓዳችን እንኳን በደህና መጣ ብለናል። መልካም ጊዜ
ወደ ሌላኛው ዜናችን እናልፋለን። ሚኒሊክ እዝ 101ኛ ኮር ወልዲያ ዙሪያ ከባድ ተጋድሎ ማድረግ ድል አስመዘገበ። ሚኒሊክ እዝ 101ኛ ኮር አሃዶች የሆኑት 11ኛ ክፍለ ጦርና 35ኛ ክፍለ ጦር ጋር በጋራ በመሆን መጋቢት 9 2018 ዓ.ም ከንጋት ጀምሮ ከወልዲያና ከመርሳ ተነስቶ በበርካታ እግረኛና መካናይዝድ እንዲሁም ድሮን ታጅቦ ወደ መርጦ ማጥቃት ያደረገ የጠላት ኃይል ብርቱ ትንቅንቅና ተጋድሎ በማድረግ ድል አስመዝግቧል። በተጋድሎ በርካታ የጠላት ኃይል በኮሩ መካናይዝድ በታገዘ ውጊያ ከባድ ሰብአዊ ኪሳራ የደረሰበት ሲሆን ቁጥሩ ቀላል የማይባል እግረኛ ሰራዊት ተደምስሷል። በርካታ ቁስለኛም ወደ ወልዲያና መርሳ ሆስፒታል ማስገባቱ ታውቋል። በዚህ ከባድ ውጊያ ጠላት ከወልዲያ ስታዲየምና ከተለያዩ ቦታዎች ከባድ መሳሪያ ወደ ተለያዩ የገጠር ታዳጊ ከተሞች እያስወነጨፈ የዋለ ሲሆን በሰው ሕይወት በቤት ንብረትና እንስሳቶች ላይ ከባድ ጉዳት ማድረሱ ታውቋል። ይህ የፋሽስቱ አገዛዝ ተግባርም የተለመደና ዛሬ ስንት ሰው ገደለ፣ ስንት እንስሳት መታ፣ ስንት ቤት ንብረት አወደመ በሚል ጥያቄ የተለመደ መምጣቱ ጨፍጨፋውን እንዲለመድና አሳሳቢ አድርጎታል ነው የተባለው። አድማጭ ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። ወደ ቀጣይ ዜና እናልፋለን። ሚኒሊክ እዝ በጠላት መዋቅር ውስጥ አስርጎ አስገብቶ የነበረውን ጀግናውን አርበኛ በለጠ ጠጌን የተሰጠውን የ7 ወራት የደህንነት ተልዕኮ በድል አጠናቆ 6 ወታደሮችን ጠርንፎ እንደያዘ ወደ አሃዱ መመለሱ ታወቀ። አርበኛው በጠላት መዋቅር ውስጥ በቆየባቸው ጊዜያቶች የፋኖ ሰርጂካል ኦፕሬሽን ምድብተኞች በባንዳዎች ላይና ያገዛዙ ቁልፍ አመራሮች ላይ የፈጸሟቸው ጥቃቶች ስኬታማ እንዲሆኑ ከፍተኛ የመረጃ ድጋፍ ሲያደርግ ቆይቷል ነው ያለው የሚኒሊክ እዝ ህዝብ ግንኙነት መምሪያ ለሰበዝ ሚዲያ በላከው መረጃ። ተልእኮውን አጠናቆ ሲመለስም ለሚሊሻና ከአድማ ብተና የተውጣጡ 6 የአገዛዝ ወታደሮችን ከነሙሉ ትጥቃቸው ጠርንፎ በመያዝ ለሚኒሊክ እዝ 102ኛ ኮር አስረክቧል። ይህ አስደናቂ ወራትን የፈጀ ኦፕሬሽን የፋኖና የመረጃና ደህንነት መዋቅር የጠላትን ሰፈር እስከ ውስጠኛው ክፍል ሰብሮና አስበርብሮ የመግባት ብቃት እንዳለው በተግባር ያሳየ ሲሆን፣ በአንጻሩ ደግሞ የጠላት መዋቅር ምን ያህል የተፈረከረከ መሆኑን በተጨባጭ ያመላከተ ነው ብለዋል። የአፋብን ሸዋ ጠቅላይ ግዛት እዝ አየር ኃይል ክፍል ለአማራ ፋኖ ታጋዮችና ደጋፊዎች አዲስ ብስራት ይዞ መምጣቱን አስታወቀ። መጋቢት 9 2018 ዓ.ም የአፋብን ሸዋ ጠቅላይ ግዛት እዝ አየር ኃይል ክፍል ላለፉት 3 ዓመታት በተሰማረባቸው ቀጠናዎች በሙሉ በጠላት መካናይዝድ ጦር፣ አየር ወለድ ኮማንዶ፣ እግረኛ ሰራዊት ያገዛዙ ካምፕና ሎጂስቲክ ማከማቻ ላይ ስኬታማ በተጠና መልኩ ጥቃቶችን ፈጽሟል። የሸዋ ጠቅላይ ግዛት እዝ ከትግሉ መታወጅ ማግስት ጀምሮ የጠላት ኃይል ለመምታት የተጠቀመበትና በአማራ ፋኖ ትግል ውስጥ የመጀመሪያው የሆነው ድሮን ቴክኖሎጂ በመጠቀም በርካታ ድሎችን ሲያስመዘግብ የቆየ ቢሆንም የአማራ ፋኖ ትግል ይፋዊ አንድነት መታወጅ ወጥ ድርጅታዊ መዋቅሮች ከመፈጠራቸው ባሻገር በድርጅታችን አፋብን ቴክኖሎጂና ምህንድስና መምሪያ ክፍል ዘርፍ መኖሩን ታሳቢ በማድረግ ለመላው ህዝባችን እንዲሁም ደጋፊዎቻችን ይፋ ማድረግ አስፈላጊ ሆኖ አግኝቼዋለሁ ብለዋል። የጦር ጠበብተኞችን፣ መሐንዲሶችን፣ መምህራኖችን፣ ጋዜጠኞችን፣ ዶክተሮችን፣ ተመራማሪዎችና ታላላቅ ምሁራኖችን አቅፎ የአማራን ትግል በፊት አውራሪነት እያታገለ የሚገኘው በራስ መከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ በአማራ ጠል ወዴድ መራሹ የብልጽግና ስርዓት ላይ በጀግና የፖለቲካ ሊቆችና በጠንካራ ወታደራዊ ክንፉ በኩል የሚያሳርፈው ጠንካራ ምት ስርዓቱን በማፍረስ ረገድ ትልቅ ታሪካዊ አሻራም ተወጥቷል፣ እየተወጣም ይገኛል። ተቋሙን ስኬታማ ካደረጉት የትግል መስመሮች መካከል አንደኛው ጠንካራ ወታደራዊ ክንፉ ሲሆን በዚህም በተቋሙ ውስጥም የተሰበሰቡ ተመራማሪዎችና የጦር ጠበብቶች የአየር ኃይል ክፍል በማቋቋምና ስርዓቱ የሚከማችባቸውን ካሚካዚ ድሮኖችን ጨምሮ ሌሎች የአየር ትጥቆችን ጭምር በመታጠቅ የጀግናውን እግረኛ የፋኖ ሰራዊት መስዋዕትነት ከመቀነስ አንጻር የአየር ኃይል ክፍሉ ከተቋቋመ ህዳር 3 2016 ዓ.ም ላለፉት 3 ዓመታቶች በጠላት የብልጽግና ስርዓት ወንበር አስጠባቂ ኃይል ላይ በተሳካ ሁኔታ ወታደራዊ ኢላማዎችን በመምረጥ ጥቃቶችን ሲያደርስ ቆይቷል። ወደ ሌላኛው ዘገባችን እናልፋለን። ከውጭ አሜሪካ ወታደሮቿን በኢራን ደሴትና በሆርሙዝ ወሽመጥ የማሰማራት ሐሳብ እንዳላት ተነገረ። በመካከለኛው ምስራቅ የሚካሄደው ጦርነት ወደ አዲስ ምዕራፍ ሊሸጋገር ይችላል የሚል ስጋት የገባው የፕሬዝዳንት ትራምፕ አስተዳደር በሺዎች የሚቆጠሩ ወታደሮችን በማሰማራት ዘመቻውን ለማጠናከር እያሰበ መሆኑን ሮይተርስ ዘገበ። የዜና ወኪሉና አንድ ባለስልጣንና 3 ምንጮችን ጠቅሶ ያወጣው ዘገባ እንደሚያሳየው አሜሪካ በኢራን ላይ እያካሄደች ያለውን ጦርነት 3ኛ ሳምንት እየተገባደደ ባለበት በአሁኑ ጊዜ አዲስ የሚሰሩት ወታደሮች አሜሪካ ለምትወስደው እርምጃም ተጨማሪ አማራጮችን ሊሰጣት ይችላል ተብሏል።
የአየርና የባህር ኃይልን በመጠቀም በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ደህንነት በመጠቀም ተጨማሪ ወታደሮችን ከማሰማራት ጋር የሚወሰድ እርምጃ ሊሆን ይችላል ተብሏል። ሮይተርስ ያነጋገራቸው ምንጮች እንዳሉት የሆርሙዝ ሰርጥ መተላለፉን የመጠበቁ ጉዳይ በኢራን የባህር ዳርቻዎች ላይ ጭምር የአሜሪካ ኃይሎችም በማሰማራት ሊጨምር ይችላል። በተጨማሪም ኢራን ወደ ውጪ ከምትልከው የነዳጅ ምርት 90 በመቶ በሚያልፍበት የሀርግ ደሴት ላይ እግረኛ ሰራዊትን ለማስፈር እያሰቡ መሆናቸውን ምንጮች ተናግረዋል። አንድ ባለስልጣን ግን ቦታዎቹ በኢራን ሚሳኤልና የድሮን ኢላማ ስር በቀላሉ ስለሚወድቁ ይህ የአሜሪካ ወታደሮችን በኢራን ይዞታዎች ላይ የማሰማራት እቅድ አደጋ ሊያስከትል ይችላል ሲሉም ስጋታቸውን ገልጸዋል። በአሜሪካውያን ያገኙት ድጋፍ ዝቅተኛ ነው። በመሆኑም ወታደሮች ወደ ኢራን የሚያሰማሩ ከሆነም ፕሬዝዳንቱ በአገር ውስጥ ከፍተኛ ፖለቲካዊ አደጋ ያጋጥማቸዋል የተባለው። የተከበራችሁ ውድ አድማጭና ተመልካቾቻችን ለዛሬ አጠራቅረን የያዝናቸው ዜናዎች እኚህን ይመስሉ ነበር። ሰናይ ጊዜ ተመኘን።